የሰው ልጅ ሰበቦችን ያደርሳል ማድረግ ያለበትን አዝካሮች ይላቸዋል እናም የሚጠብቀው አላህ ጀለ ፊ ዑላ እሱ ብቻ ነው ማለት ነው። እናም እስቲ እንመልከት ምን ብለዋል ዑለማዎች ለዚህ መልስ ሲሰጡ ምን ብለዋል የሚለውን አብረን እናያለን ኢንሻአላሁ ተዓላ። الأصل المحافظة على الفرائض وأذكار الصباح والمساء والنوم تقي الإنسان من تسلط الجان. يطواتنا يماتان أذكاروች ማለት በአላህ Subhanahu Wa Ta'ala ፍቃድ እንዲሁም ደግሞ የእንቅልፍ ጊዜ አዝካሮችን ተጠባብቀን ማለቱ በአላህ Subhanahu Wa Ta'ala ፍቃድ ጅኖች እንዳይጠናወቱን ችግር እንዳይገጥመን ሰበብ ይሆናል بإذنillah። እናም እስቲ ولكن نجرجن قد تعتري الإنسان أوقات غفلة ينفض الجن فيها إلى بدنه. كدي عندنا أجات أميوتشن يسولج راسو تزناكتو بالبس ساعات ليهون يشلال إيه جن ليهاتك أو يمي شلو مالته إنيا تجبي يهونون ጥንቃቄ ባላደረግንበት ሰዓት ይሆናል ጅን ሊያጠቃን የሚችለው ማለት ነው። أو يكون المس قد أصابه قبل محافظته على الأذكار ወይ ደግሞ ይሄንን ሰው ጅን ያገኘው ይሁን ወይ ደግሞ የተጠናወተው ሰው ምናልባት ይሄ ጅን ያገኘው ሰው እሱ ወይ ደግሞ ያ ሰው ወይ ደግሞ ያች እህት አዝካሮችን በጥንቃቄ ሁሌም ማለት ከመጀመሪያው በፊት ሊሆን ይችላል። ኦኬ እንደዛ አይነት ወቅት ላይ ሊሆን ይችላል ማለት ነው። እናም فيحتاج الى الرقيه او تكرارها ምን ያስፈልገዋል በዚህን አይነት ጊዜ አዝካሮችን ማለት ያስፈልገዋል። እነዚህን አዝካሮች መደጋገም እነዚህን ሩቅያዎች ማለት ያስፈልገዋል እየተደጋገመ አላህ Subhanahu Wa Ta'ala እስኪያሽረው ድረስ ولا يذهب عنه بمجرد الأذكار እንደው አዝካሮችን በማለት ብቻ ላይተወው ይችላል። لكن المحافظة على الذكر تضعف أثر المس وقد تذهبه. ነገር ግን አዝካሮችን ዱዓዎችን ውዳሴዎችን በርትተን ሁሌም መደጋገሙ ያንን ያለብንን ችግር ወይ ደግሞ ጅን ሊያደክመው ወይ ደግሞ መስ ማለት ጅኑ ያገኘውን ጅን ሊያደክመውና ምናልባትም በአላህ Subhanahu Wa Ta'ala እንዲጠፋለት እንዲተወው ሰበብ ሊሆን ይችላል ይላል። سئل الشيخ صالح الفوزان حفظه الله. شيخ صالح بن فوزان الفوزان تطيقوا يهونا طياقي تطيقوا ይሄም ጥያቄ ምንድነው? تجد أن بعض الناس يصاب بمس أو عين مع أنه يتحصن بأذكار الصباح ومساء بالأذكار صباحا ومساء فما هو الضابط في ذلك؟ እንደው አንዳችን ወይ ደግሞ የሆነ ሰው የጠዋትና የማታን ዚክሮች በጥንቃቄ ይላቸዋል ተጠባብቆ ጊዜያቸውን ጠብቆ ይላል። ከዚህም ጋር ከዚህም ጋር ጅን ሊያገኘው ይችላል ወይ ደግሞ መስ ሊያገኘው ይችላል። ምንድነው ይሄ ሊሆን የቻለበት ምክንያት ምንድነው ተብሎ በተጠየቁ ጊዜ فأجاب እንዲህ በማለት መለሱ ሼኻችን ረሂመሁላህ حفظهullah. فأجاب إذا أراد الله أن يصيبه شيء الله سبحانه وتعالى አንድን ሰው የሆነ ነገር እንዲያገኘው ወይ ደግሞ እንዲጎዳው ወይ ደግሞ ያ ነገር እንዲደርስበት አላህ የፈለገ ከሆነ يتخلى عن الأذكار في هذا اليوم የዛን ቀን أذكار مالتون يرساوال ويتووال
ينساه أو يشغله عنه ويرساوال وي السون كمالت بالي لا نجر راسون بيزي هونو ياغنيوال اندي رساو سبب يهونال مالتنا እንደዛ ብለው መልሰዋል ሼኽ ሳሊህ አልፈውዛን እንግዲህ እዚህ ጋር ልብ ማለትና ልንረዳው የሚገባው አንድ ሰው የጠዋትና የማታን አዝካሮች ይያለ የጠዋትና የማታን አዝካሮች ይያለ የእንቅልፍ ጊዜ አዝካሮችን ይያለ ሰይጣን ሊጠናወተው ወይ ደግሞ ጅን ይመስል ያደርገው የሚችለው በምን ሰበብ ነው እንዴት ነው ተብለው ተጠየቁ ሼኽ ሳሊህ አልፈውዛን حفظه ወራአ ምን ብለው መለሱ ሼኻችን ረህመ حفظه ወራአ ይሄ ሰበብ ሊሆን የሚችልበት አሉ اذا اراد الله ان يصيبه شيء አንድን ሰው የሆነ ነገር እንዲያገኘው ወይ ደግሞ ያ አደጋ እንዲደርስበት አላህ የሻ ከሆነ አላህ የፈለገ ከሆነ የአላህ Subhanahu Wa Ta'ala ቀደር ከሆነ يتخلى عن الذكر في هذا اليوم በዚያን ቀን ያ ችግር የደረሰበት ቀን ላይ ዚክሮችን ረስቶ ይሆናል ወይ ደግሞ ይተወዋል አሉ ينساه أو يشغله عنه ويرساوال ወይ ደግሞ ሌላ ነገር ቢዚ አድርጎት ከሱ ይዘናጋል አሉ رحمة الله عليه እንግዲህ ይሄ ነው ሰበቡ ማለት ነው እሺ علاج المس يكون بالرقية الشرعية على يد المتمسك بالسنة يا رقية የሚፈልገው علاج ወይ ደግሞ መድኃኒት ሩቅያን የሚፈልግ ሰው መጠቀም ያለበት አንድ ወይ በራሳችን ወይ ደግሞ የነብያችንን ሰለላሁ ዐለይሂ ወሰለም ሱናን በስርዓቱ የሚከተል ሰው ሩቅያ እንዲያደርግልን በመጠየቅ ወይ ደግሞ በማስደረግ ሁለተኛ وبالمحافظة على أذكار الصباح والمساء والنوم የጠዋትን የማታንና የእንቅልፍ ጊዜ ዚክሮችን ስርዓታቸውን ጠብቆ በማለት በተለይ ደግሞ ሽንት ቤት ስንገባና ስንወጣ ልብሳችንን በመናወልቅበት ሰዓት በመንበላበትና በመንጠጣበት ሰዓት وأن تقولها مع التدبر وحضور القلب ይሄ ነው አንኳር በመንለበት ጊዜ እነዚህን አዝካሮች በመንለበት ሰዓት ልባችን ይሄንን የምንለውን ነገር የሚያብሰለስል መሆን አለበት የሚያጣው ነው መሆን አለበት ልባችን በቦታው የተገኘ መሆን አለበት ማለት ምላሳችን የሚለው ልባችን ልብ ያላለው ከሆነ ዋጋ የለውም ማለት ነው كما نوصيك بالتضرع إلى الله تعالى وسؤاله أن يذهب عنك البلاء وأن يشفيك ويعافيك عندهم دمو أدرى يمن